መንሱር የዋስ መብቱን በዚሁ ቀጥል። በጣም በጣም እግዚአብሔር ይባርክህ። በእውነት ጥሩ አስተዋይና እግዚአብሔር ይባርክህ። በዚህ ግን በአንድ ቀን አታቁም። በጣም ስራበት። ከሁሉም እኩል የሰራው ግን የመንሱር ብቻ ነው የዋስነ መብቱ ያልተከበረ። ደግሞ በሚዲያ ላይ እንደምናውቀው በጣም አስተዋይና በመልካም ስራው ብቻ ነው የምናውቀው። እሺ ቲና አመሰግናለሁ። ይሄን ልጠቁምህ ነው። ግን በአንድ ቀን ብቻ እንትን አትበል፣ ስራበት። እሺ አመሰግናለሁ። በጣም ተባረክ። ቴንክ ዩ ቲና። እሺ ቴንክ ዩ። አንቺም ተባረኪልን። እሺ በውስጥ አወራለሁ። እሺ እሺ እሺ። አንዳንዶቻችሁ ግን ለምን ነው የምትስቁት? ሴቶች በውስጥ አወራለሁ ሲሉ ለምን ነው የምትስቁት? ምቀኝነት ነው? ተንኮል ነው? ምንድነው በውስጥ አወራለሁ? ያላገባ ሰው እኮ መከራው ወንድ እኮ ነው እንደው ምቀኝነት። እሺ ጤና ይስጥልኝ አድማጭ፣ ስልክ ላይ አለ። ጤና ይስጥልኝ ቴዳንዴና አለው። እግዚአብሔር ይመስገን። የፊንቴክን ጉዳይ ሰምተሃል? አዎ በጣም እሺ። ሌሎቹ ጉዳያቸውን ከውጭ ሆነው እንዲከራከሩ ነው ፍርድ ቤት የወሰነላቸው። መንሱር ጀማል ግን ቂሊንጦ ወርዶ እንዲወርድ ነው የተወሰነበትና እኔ ያልኩት መንሱር ጀማል እነዚህ የመጀመሪያው የፊንቴክ ተበዳዮች በማንኛውም መንገድ ገንዘባቸውን ማግኘት አለባቸው የሚል ጽኑ አቋም አለ። አሁን መንሱር ጀማል እንደ መንሱር ጀማልነቱ ሶሻል ሚዲያ ላይ በመልካም ስነ ምግባር የምናውቀው ሰው ነው። እኔ እንደዛ ነው የማውቀው። ለዛ የመንሱር ጀማል ፓርት ምንድን ነው? መንሱር የሚደርስበት ነገር ምንድን ነው? ያን ካወቅን ያን ነገር ማድረግ ቢቻል መንሱር ጀማል ቢያንስ ውጭ ሆኖ ሊከራከር የሚችልበት ነገር ይኖር ይሆን የሚል ጥያቄ ያነሳሁት። ምን ትላለህ? እሺ ቴዶ፣ ብዙ ሀሳቦቹን ያው እስማማባቸዋለሁ። አንዳንድ ነገሮች ለህግ የሚተው ነገሮች የሚኖሩ ይኖራሉ። ግን እንደ ሰው ያነሳው ነገር ላይ የዚህ ጉዳይ ዋነኛው ተጠያቂ የፊንቴክ ባለቤት ነው፣ ዳንኤል የሚባለው ማለት ነው። እኔ አንድ የሚባል ያው ተረት አለ። ጠዋት ስትወጣ የመታ እንቅፋት እንደገና ከሰዓት ከደገመ እንቅፋቱ አንተ ነህ ይባላል አይደል? እኔ በመንግስት በኩል በጣም የሚገርመኝ እንዲህ አይነት እኔ ፐርሰናሊ አውቀዋለሁ። ልጁ ሞላጫ ነው። እንደዚህ በቁሙ ጨብጠው ራሱ ነጥቆ የሚሄድ አይነት ሰው ነው የሚመስለውና በሄሎ ታክሲ ስንት ሰው እጥብ ሙልጭ አድርጎ እንደገና እንትና ምንድነው እሱ የጨጓራ አለ አይደለ? ቤት ትሪፓ ምናምን ተብሎ ይሰራል እና ከተማው በሌላ ዶላር ምናምን ተደርጎ ሲክሰር ህዝቡን እኮ ሶስተኛ ዙር ሊገርብ የመጣ ሰው እኮ ህዝባችንን ሶስተኛ ዙር እኮ ነው ሊገርብ የመጣው ይሄ ባለሀብት። እሱን እኮ ነው ገብቶሃል አይደለ? ስም እየቀያየረ እንደዚህ እየደጋገመ እንትን ሲያደርግ እንዲህ አይነት ሰው በምንድነው ትሪት የሚደረገው? እኔ እኮ በጣም እኮ የእንትን ይሄ ህግ አስፈጻሚ ህግ ተርጓሚ ህግ እንትን የሚለው ነገር ላይ ጥያቄ ምልክት የሚፈጥር ነው። ሰው እንዴት በተደጋጋሚ እንደዚህ አይነት ማጭበርበር ይሰራል? ነገ አሁን ቢለቀቅም እንደገና ለአራተኛ ጊዜ መምጣት አይቀርም። በሌላ ፕሮፖዛል ይመጣል። ይሄ ሰውዬ ገና ለ3 ለ4 ዙር በሌላ ፕሮፖዛል ደጋግሞ ይመጣል። እና እሱ ላይ አድምቶ መስራት ያስፈልጋል። እንደዚህ አይነት ሞላጫ ሰዎችን በሚመለከት ሌላው አርቲስቶችን በሚመለከት ከሰውየው ቀጥሎ የመንግስት ሁለተኛው ድርሻ የመንግስት ነው የሚሆነው። ሄዶ ንግድ ፍቃድ ተሰጥቶታል ይሄ ሰውዬ። አንድ የማስታወቂያ ሰራተኛ በእርግጥ ኤክስትራ ማይል ኢንቨስቲጌት ማድረግ ያለበት ነገር ይኖራል። ግን ስታስበው አንድ የማስታወቂያ ሰራተኛ ንግድ ፍቃድ ካለው የሚጠይቁ ዶክመንቶች ይኖራሉ አይደለ? እነዛን ዶክመንቶች ካሟላለት ማስታወቂያ ሊሰራለት ይችላል ለዛ ሰው። አሁን በሰዎቹ በኩል ባለው ነገር ላይ አንተ በምትለው ደረጃ 100% ነው የምስማማው። በጣም ነው የሚያሳዝነው። በቤት ግዢ፣ በመኪና ግዢ ብዙ ወገናችን ነው የሚጭበረበረው። ይሄ ግን የመንግስት የህግ የመላላት ነገር ነው። ይሄንን ጉዳይ የሚመለከታቸው ዲፓርትመንቶች ቀበቅ ያለ ጠንከር ያለ ነገር ቢኖራቸው እንደዚህ አይነት ክስተት አይኖርም። ንግድ ፍቃድ ተሰጥቶታል፣ ሌጋል ነው። አንተ የማስታወቂያ ድርጅት ቢኖር የማስታወቂያ ድርጅት የሚፈልገው ዶክመንቶች ነው፣ ፔፐር ወርክ ነው የሚጠይቀው።
ፔፐርወርክ ካቀረበልህ በኋላ ማስታወቂያን ትሰራለታለህ። ገብቶሃል አይደለ? ተሳትፎ የተወሰነ ተሳትፎ ይኖራቸዋል፣ ግን ቀጥታ ተጠያቂ የሚሆኑበት ነገር የለም። ከነሱ ይልቅ እንደው ያንን ለሱ ዶክመንት ይሰጠውና በፕሮግራሞቹ ላይ ሲገኝ የነበረው የትራንስፖርት ሚኒስቴር ዴታ የፊንቴክ መኪና አስመጪው በኢቲቪ ተዋውቋል አልተዋወቀም? በሀገር አቀፍ ሚዲያ የምታውቁታለ? ማስታወቂያ ላይ በጣም ሲሄድ ነበረ። ያ ማስታወቂያ ላይ ሲሄድ ማለት እንግዲህ ተቋሙ ነው የሚተዋወቀው። ገብቷል አይደለ? ስለዚህ በሀገር አቀፍ ሚዲያ ላይ ተዋውቋል። በሀገር አቀፍ ሚዲያ ላይ ተዋውቋል። አዎ መንሱር እኮ ኦልሞስት እኮ ባለቤት ነው የሚመስለው። አሁን እኮ የመንሱር እኮ ከበድ የሚልበት ነገር እንደ ባለቤት ነው፣ እንደ ሼር ሆልደር ነው፣ እንደ ፕሮሞተር አይደለም፣ እንደ ማስታወቂያ ሰራተኛ ፕሮሞሽን ሰራተኛ አይደለም። እሱ እንደ ኦነር ነው። እኔ ራሴ በፊት ኦነር ነበር የሚመስለኝ። ገብቷል አይደለ? የሚናገራቸው ነገሮች ላይ እኔ ልጁን በሚመለከት ከአንተ ጋር አግሪ የማደርገው ነገር በቅርበት አላውቀውም፣ በአካል አላውቀውም። የዋህና ቅን ክፋት የሌለው ልጅ እንደሆነ ነው ፊልም ማደርገው። እውነት ለመናገር በደንብ ነው የገለጽከው። እንትን ልጁን በሚመለከት የግል ምልከታዬ። ከዛ ውጪ ግን ምናልባት እንግዲህ ሰዎቹ ገንዘቡን ማግኘት የሚችሉበት ነገር ካለ እኛ ገንዘቡ ከተሰጠን ከሱ ጉዳይ የለንም ሲሉ ህጉን ያቀልለታል እንጂ ያው ከህግ ተጠያቂነት አይድንም። ነገር ግን የሚቀልበት መንገድ ይኖራል። ከከፈለ ከሳሾችም ደግሞ በዚህ ጉዳይ ላይ የላላንትን ካላቸው ህጉ ደግሞ መልካም ነገሩን አይቶ እንትሮች ይኖሩታል፣ ሩሞች ይኖሩታል። ገብቷል አይደለ? ስለዚህ በምታደርገው ነገር ላይ ዊን በሆነ መንገድ ተጠያቂነቱ እንዳለ ሆኖ ሰዎቹ ገንዘባቸው የሚያገኙበት ነገር ተፈጥሮ ይሄ ወንድማችንም ህጉ ማክሲመም አስተያየት የሚያደርገውን መንገድ አስተያየት አድርጎለት ወደ ነበረበት ህይወት ቢመለስ እኔም ደስ ይለኛል። በጣም ያው ፖዚቲቭ ልጅ ነው ልጁ። ብዙ መጥፎ ነገር ላይ አታየውም። ፋውል ይሰራል። ያው ከበረከት የሚለየው በረከት ሩር ናት፣ በጣም የመጨረሻ አረመኔ ናት። እንትና መንሱሬ ፋውል አሰራ ማለት አይቻልም። ፋውል ምናምን ነገር ይኖራል። የቢትኮይን ምናምን ነገር እያለ እንትን የሚለው ነገር አለ። ገብቷል አይደለ? የተጠጠ መናቀው የወጣ ነገር የለም። የሆኑ ፋውሎች ግን ይኖራሉ ያሉ ኦፖርቹኒቲዎችን በመጠቀም። ሌላው ደግሞ አንዳንድ ጊዜ የሆነ ነገር ሲፈለግ የጦስ ዶሮ የሚኖሩ አካላት ደግሞ ይኖራሉ በመንግስት በኩል። ገብቷል አይደለ? አንዳንድ ጊዜ በጣም ለመንግስት ቀርበናል ብለው እና ለምሳሌ ቄስ በላይ የሚባለው ለምሳሌ የመጨረሻ ለመንግስት ቀርባለሁ ብሎ መጨረሻ ላይ ፋውል ሲሰራ ያው ገባት በዛ በዶላር እንትን እና ለመውጣትም የማይመች እንደገና ደግሞ የሆነ ቦታ ላይ ፋውል ሲሰሩ የሚበሉባቸው አጋጣሚዎች ይኖራሉ። ሁሉም ነገር ያሳዝናል። ልጁም እዚህ ውስጥ መገኘቱ ያሳዝናል። እነዛ ወገኖቻችን ገንዘብ መበላታቸው ያሳዝናል። የማያዳግምና የመጨረሻ ውሳኔ መወሰን ያለበት ግን ዳንኤልና ያኛው ማን ነው በሚባለው አይለንከን በሚባለው ላይ አለ የሚባላቸው ንብረታቸው ምናልባት አሸሸው ሊሆን ይችላል። የኔ ንብረታቸው ዱባይ ሌላ ሀገር ነው የሚሆነው። እንደነ ሰዎች ኤክስፒሪየንስ አላቸው። ቴዶ ኤክስፒሪየንስ ስላላቸው ገንዘቦቻቸውን በተለያየ በወርቅ በተለያየ ነገርና በሌላ ሀገር ነው የሚያስቀምጡት። ግን ያንን ሁሉ ነገር አሳዶ የሚገኝበትን መንገድ በእነሱ ላይ ዲሳይድ ቢደረግ ጥሩ ነው። በተረፈ አንተ የምታደርጋቸው ነገሮች እንደሁል ጊዜው በጣም አሪፍ ናቸው። በርታ። ትዕግስትን አደንቃለሁ። አሁን ትላንት ባነሳው ጉዳይ ላይ ሶሉሽን እንፈልጋለን። የሀገራችን ቀጣይ ዕጣ ምን ይሆን የሚለው ነገር እስከ መጨረሻው ድረስ ትላንትና ተከታተል ነበር። የእንቅልፍ ሰዓቴ ምን እንደሆነ የተዛባው። እሺ መጨረሻው ሳለ አልተኛም። ድጋሚ ፖለቲካ ፔሪድ ስላለን በዛ ላይ እናወራዋለን። ድጋሚ ይቀጥላል። በጣም ቴንኩ። በርታለን። ይኸውላችሁ ጋይስ የፊንቴክ ፍርድ ቤቱ ተከሳሾቹን ጉዳያቸውን በውጭ ሆነው እንዲከታተሉ የፈቀደ ሲሆን የተቀመጡት የገንዘብ ዋስትናዎችም እንደሚከተለው ነው። የማስታወስ ያህል አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500,000 ብር ዋስትና እንዲፈቱ የተወሰነ ሲሆን አብርሃም ግዛው፣ ካሊድ ናስር፣
እያንዳንዳቸው በ400,000 ብር ዋስትና እንዲለቀቁ ሁሉም ተጠርጣሪዎች ጉዳዩ ተቋጭቶ ውሳኔ እስኪያገኝ ድረስ ከሀገር እንዳይወጡ እገዳ ተጥሎባቸዋል። የክስ ሂደቱን በማንኛውም መንገድ እንዳያስተጓጉሉም ተነግሯቸዋል ይላል። ስለዚህ አሁን መንሱር ጀማል ነው ምንም አይነት የዋስትና ገንዘብ ያልተበየነበት። በዚህ ጉዳይ ላይ ምን ትላላችሁ? እሺ ታሜያችን ታሜ ምን ትላለህ? ቴዲ አዋሳ ሰላም ነው? እንዴት ነህ? ሀሎ እድሉን ስለሰጠ በጣም አመሰግናለሁ። እና በዚህ አጋጣሚ እኔ ብዙ ጊዜ ተከታይ ነኝ እና 3-4 ሰዓት በላይ ቁጭ ብዬ ነው እውነት ማዳምጥ ስለማደንቅ ቅድሚያ አድናቆትህን እንገልጻለሁ። በመቀጠል መንሱር በጣም የምናውቀው በሶሻል ሚዲያ በፖዚቲቭ ነው። ልጁ የውስጥ ስራዎችን የሱን ባናቅም ሰውን ስረዳና እና ሞቲቬሽን ሲያደርግ ነው የምናውቀው ወጣቱን። አንተ እንዳልከውም ይሄ ልጅ ዋስትናው ተከብሮለት እንደ ሌሎቹ ቢወጣና በውጭ ሆኖ ቢከታተል ብቻሉ እንኳን እዚህ ጋር ተከታዮቹ እንኳን የሱ ተከታዮች የሚዋጣ ነገር አዋተን ቢሆንም የሚሉት ነገር ካለ አዋተን ቢሆንም የምንከፍለው ነገር ካለ ብንከፍልለት እና እድል ብሰጠው መጀመሪያ የሰራው ፖዚቲቭ ነገር ታይቶ እድል ብሰጠው ባይ ነኝ። ቴንክ ዩ ታሜ። እና ቅድም ደግሞ አንተ እየገባ የጃፈር ቻሌንጅ እያደረጉ ነበር። ጃፈር ኮሜዲ እዚህ ፈረንስ ነው የምኖረው እና የሱ ልጅ ጉዳይ በጣም ወጣት ነው እና ተጫዋች ነው። በነገራችን ጓደኞች መርዛ ብልቶት ነው ብሎታሉ እና ልጁን አላመኑትም። ከዚህ በፊት እሱ ቪዲዮ እየሰራ ነበርና ኮሜዲ ስለሆነ ብዙ ሰው አላመነው። ግን ተሲ ከዚህ ከጀርመን ሄዶ ነው የሱን ጉዳይ ቪዲዮ ሰራው። አንድ ቀን አጀንዳ ብትይዝለት ዛሬ አጀንዳ ባይሆንም በእውነት እና ልጁ በጣም ያሳዝናል። ይህን ለማለት ያክል ነው። በጣም ነው የማመሰግነው። ቴንክ ዩ ታሚ፣ ከልብ አመሰግናለሁ። እሺ ዘብራችን ምን ትላለህ? ቴዎድሮስ አቤት ቴዎድሮስ በድጋሚ እድሉ ስለሰጠኸኝ አመሰግናለሁ። ቴዎድሮስ 2 ደቂቃ ትሰጠኛለህ? የሆነች ነገር መልእክት ነበረን። ምናልባት መረጃው አልደረሰም ይሆናል። ፈቃደኛ ካልሆንክ ማለፍ ይቻላል። መልእክት ምንድን ነው? አዲስ መልእክት ነው? ሰበር ዜና? አዎ፣ ምናልባት አንተ ጋር አልደረሰም ይሆን አላውቅም። በዚህ 2 ቀን ውስጥ እንደሰማኸው በምስራቅ ጉራጌ ዞን ውስጥ 300 ሰዎች ታፍነው ሄደዋል፣ ታግተዋል። ኦሮሚያና አማራ ክልል ጋብ ሲል እንግዲህ ወደኛ መጥተዋል። አሁን ጉዳዩ ደግሞ ቴዳዬ በጣም ነው የሚያሳዝነው። 6 መኪናና 300 ሰዎች ታፍነው 2 የጸጥታ ኃይሎች ተገድለው እና የተወሰኑትን ተዋግተን አስለቅቀናል ብለዋል። እንግዲህ ወደ 200 ምናምን የሚሆኑት እስካሁን የት እንደገቡ የት እንደደረሱ አይታወቅም። ለሞቱትም እዛም ጭንቅ ላይ ላሉት ፈጣሪ ይድረስላቸው ማለት ነው የምችለው እንጂ መንግስት ይድረስላቸው ማለት አልችልም። ቴዳዬ በጣም ከባድ ነው እና ያሳዝናል። ያንን ለማለት ነው። ስለፈቀድክልኝ አመሰግናለሁ ቴዳዬ። 600 ሰዎች 300 ሰዎች። አሁን ታዲያ ህዝቡ በሙሉ የታፈነ ነው የታገተ ነው ማለት ነው። በቃ በዚህ አይነት ቴዳው በጣም እዛ አካባቢ ያለው ነገር በጣም ነው ማለት ግራ ነው የሚያጋባ። ምን ማውራት እንዳለበት ራሱ እኔ ይምታታብኛል ሁላ። በጠራራ ፀሐይ ነው የመጡት። ወደ 6 መኪና 300 ሰዎችን አንድ ሚኒሻና አንድ የወረዳው ፖሊስ ሲታኮሱ ገደሉ። የተረፈውን ይዘው ሄዱ። የተወሰኑ ሰዎች ተለቀዋል የሚባል መረጃ ደርሶኛል። የቀሩት ግን የት እንደገቡ የት እንደወጡ የሚታወቅ ነገር የለም። በጣም ነው የሚያሳዝነው። ለማንኛውም ቦታው ጥያ ትክል ድንጋይ እንደምታውቀው ሶዶ ወረዳ ላይ ነው። ብቻ ምን እንደምላ አላውቅም። እድሉ ስለሰጠኝ አመሰግናለሁ ቴዳዬ። ወደ አጀንዳ ልመለስ። ይቅርታ ጥልቅ ብዬ ስለገባው በጣም ይቅርታ። እና እኔ በዚህ ጉዳይ ላይ ሀሳብ ስንሰጥ የተበደላችሁ ሰዎች የእናንተን ብር አይመለስ፣ በህግ የበላይነት አይኑር፣ ተጠያቂነት አይኑር እያልን አይደለም። እሺ፣ ግን ምንድን ነው እኛ ከውጭ ሆነን ስንመለከት መንሱር እነዛ ከወጡ ሰዎች የበታች ማለት ካፒታል ነው ያለው። እነሱ ማስያዝ የሚችሉትን ካፒታል ማስያዝ አይችልም።
እነሱ ያላቸው ቋሚ ሀብት እሱ የለውም። ለምን? ውጭ ላይ ሆኖ መከታተል ይችላል። ውጭ ላይ ሆኖ ጉዳዩ መመልከት ይችላል። መንሱር እንደው በአንዴ ብን ብሎ የሚጠፋበት ሰው አይደለም። በረከት ገበሬው አይደለም። ዩጋንዳ ገብቶ ኢትዮጵያ ነው ያለሁት ብሎ አይሸውድህም መቼም። ኢትዮጵያ ነው ቁጭ ያልኩት ና ወንድ የሆነ መጥቶ ይሰደኝ አይልህም። እኔን ከያዝከኝ ጉድን አፍረጠርጠዋለሁ አይልህም። ይህን አክል እሱ ላይ ለምን ጉዳይ እንዳከረሩበት አላውቅም። የግል ጸብ ካለባቸው ምናምን አናውቅም። ስለ ህገኛ ጠለቅ ብለን ውስጣቸው ልንፈተፍት ሳይሆን እንደው ፌር ቢሆን መልካም ነው። ቴዳ ፌር ቢሆን መልካም ነው። ለእነሱ የተሰጣቸው እድል ለእሱም ቢሰጠውና ውጭ ሆኖ ቢከታተል ኖርማል ኬዝ ነው። ለምን ብትለኝ ይሄ ቆንጠጥ መደረግ ያለበት መጀመሪያ ላይ ሄሎ ታክሲ ላይ መጥቶ ሸራተን አዲስ ላይ ሲያስተዋውቅ እዛ የተግበሰበሰው ህዝብ በሙሉ መጠየቅ አለበት። ዛሬ የመንግስት እጅ አለበት። እሱን ብቻ ግን ነጥለህ አንተ አትወጣም፣ ሌላውን ፈቅጄለታለሁ። ሌላ በሀብት ደረጃ ከመንሱር የበለጠ ሀብት ኖሯቸው ነው ማይንቀሳቀስን የሚንቀሳቀሳት ከመንሱር በላይ ኖሯቸው ነው። ምን እያላችሁ ነው? አሁንም ቢሆን ጥያቄያችን እኛ መንሱር ላይ እየታየ ያለው ነገር ግላዊ ጸብ እስካልሆነ ድረስ አግባብ አይደለም። የተበደሉ ሰዎች አሉ። ንብረታቸው የጠፋባቸው በጣም ብዙ ወንድሞቻችን አሉ። በተለያየ ማህበራዊ ሚዲያ ገጽ ቀርበው ማለት ኑሯቸው ምስቅልቅል ይወጣባቸው አሉ። ትሄዳየ እነሱን እኛ እየነፈግናቸው አይደለም። መንሱር ይፈታ ስንል የእናንተን ይድበስበስ ይሸፈን አይውጣ እያለን አይደለም። መብታችሁ ነው፣ መከበር አለበት፣ ይከበር። መንሱር ግን ቢለቁት መልካም ነው ለማለት ነው። ቴዳ እንደ ሁልጊዜም ስለሰጠኝ ድል ከልብ ያመሰግናለሁ። ቴንኪዩ እድሜ ይስጥልኝ ቴዳየ። ቴንኪዩ ዘበር። ወደ በኋላ ወደ ፖለቲካዊ ጉዳዮች ላይ እንገናኛለን። ቴንኪዩ ዘበራችን። እሺ ለግንዛቤ ማስጨበጫም የተናገረው ንግግር ትክክለኛና አሪፍ ነው። እውነት ከሆነ በጣም ነገር ነው የነገረን። አሁን አንድ አስቂኝ ዜና ደርሶኛል። አስቂኝ ይሁን አሳዛኝ አላውቅም። ለማዘንም ለመሳቅም ዝግጁ ናችሁ? ወይም አንዳንዶቻችሁ ታዲያ ምን ያስገርማል ማለት ትችላላችሁ። ለመሳቅም ለመገረምም ዝግጁ ናችሁ? አሁን የደረሰኝ አስቂኝ አሳዛኝ አይደል ነው እና እንዳሰማማችሁ ነው። ለማንኛውም ዜናው ምንድነው? በኢትዮጵያ ፕሪሚየር ሊግ ምድረገነት ሽረና ቅዱስ ጊዮርጊስ እየተጫወቱ ነበረ። በተጨማሪ ደቂቃ ላይ ይህ ጨዋታ በመብራት ምክንያት ተቋረጠ። የተቋረጠው ጨዋታ በቀጣዩ ቀን ይደረጋል ተብለው ተጫዋቾቹ ተበትነዋል። የሚያስቅ ነው። እንዴ እንደዚህ ዘገባ እኮ የለም እኮ ዓለም ላይ ቀርቷል እኮ። ቢያንስ እያንዳንዱ ስቴዲየም እኮ ሶላር ምናምን እኮ አለው። ቢያንስ የሀገሪቱ ከፍተኛው ሊግ ቅዱስ ጊዮርጊስና ምድረገነት ሽረ ናቸው። ደግሞ ጨዋታው የተቋረጠው መብራት የጠፋው የባከነ ደቂቃ ላይ የመጀመሪያ መደበኛውን 90 ደቂቃ 0-0 ነበሩ። ጭማሪ ሰዓት ላይ መብራት ጠፋ። ከስቴዲየም አስወጧቸው። በቃ ኤክስትራ ደቂቃውን ነገ ትጫወታላችሁ ወይም ደግሞ ጊዜ ሲፈቅድ እንጫወታለን ምናምን ተብሎ ተበትኗል የሚል ዜና ነው። ስቴዲየም ያላችሁ አላችሁ? ይሄ አስተማማኝ ከሆነ ዜና ነው የደረሰኝ፣ ከጓደኞቼ ነው የደረሰኝ። እሺ ለምድረገነት እና የቅዱስ ጊዮርጊስ ደጋፊዎች ጌታ ቢፈቅድና በህይወት ብትኖሩ ቀጣዩን ጨዋታ ጌታ ቢፈቅድና መብራት ቢኖር ታደርጋለህ። ማታደርግ ከሆነ በቂ ነው። 90 ደቂቃ ተጫውተዋል። በ90 ደቂቃ ውስጥ የማንን ጎፈሬ ታበጥር ነበር? ጎል አታገባም ነበር? በቂ ነው። ከበቂ በላይ ተጫውተዋል። የቀረው ኤክስትራ ሚኒት ነው። በቃ እሱን ወደፊት እናደርጋለን። ካረሳን ካስታወስን እናደርጋለን። እሺ ምድረገነት ሽረ የሚባል ቲም አለ።
ምድረገነት ሽረ የሚባል ቲም አለ። አንትዬ የአርቲስቶችን ጉዳይ በዚሁ ከቋጨን ወደ ሌሎች ወሬዎች እንሄዳለን። ክብራትና ክብራን 7ኛ ዙር ሀገራዊ ምርጫ ይፋ ተደርጓል። በዚህ የምርጫ ውጤት የኢትዮጵያ ብሔራዊ ምርጫ ቦርድ አሸናፊውን ፓርቲ ይፋ አድርጓል። እንዲሁም ደግሞ መጭበርበርና ትክክለኛ ያልሆኑ ነገሮች ተፈጥረዋል ባላቸው አካባቢ ላይ ምርጫ እንዲደገም ወስኛለሁ ያላቸው አካባቢዎች አሉ። ስንት የምርጫ ጣቢያዎች ላይ ነው እንዲህ ያሉ ነገሮች የተፈጠሩት? እሱን ነግራቸዋለሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት 547 መቀመጫ አለው። የ547 ግማሽ +1 50+1 ሲምፕል ማጆሪቲ ወንበር የሚያሸንፍ ፓርቲ መንግስት ለመመስረት የሚያስችለውን ድምፅ ያገኛል። በዚህ መሰረት ለብልጽግና ፓርቲ ደጋፊዎች የሚደግፉት ፓርቲ 7ኛውን ዙር ሀገራዊ ምርጫ አሸንፏል። ካሉ 547 መቀመጫዎች ወይም ደግሞ ብልጽግና በሁሉም ተወዳድሯል ማለት አይደለም። ነገር ግን መንግስት ለመመስረት የሚያስችለውን ድምፅ አግኝቷል። የብልጽግና ፓርቲ ይፋ ዛሬ በተደረገው 438 የህዝብ ተወካዮች ምክር ቤት ወይም የፓርላማ መቀመጫዎችን አግኝቷል። የብልጽግና ፓርቲ ደጋፊዎች ፓርቲያችሁ በማሸነፉ እንኳን ደስ ያላችሁ። ከፍተኛ ትንቅንቅ የተደረገበት ከፍተኛ ትንቅንቅ የታየበት ምርጫ ነበር። ብዙዎቹ የብልጽግና ደጋፊዎች እንደ ዘንድሮ ምርጫ የፈራንበት ጊዜ የለም ሲሉ ነበር። በጣም ያስፈራል። በጣም ትንቅንቁ ከባድ ነው። መንግስታችን ያሸንፍ ይሆን የሚለው ነገር በጣም ሲያሰጋቸው ነበረ። የማታ ማታ ማሸነፋቸው ታውቋል። እንደ አንድ አዋይ ልናገር የምችለው ይህንን ነው። ፋኖም በለስ ቀንቶ 4 ኪሎ ከገባ ፋኖች ትግላችሁ ፍሬ አፍርቶ 4 ኪሎ ስለገባችሁ እንኳን ደስ አላችሁ በሉ። የምንወዳት ሀገራችንን ቃል በገባችሁት መሰረት ወደፊት እስኪ ስትወስዱ አሳዩን ነው ምለው። ቲፒኤልኤፍም ከመጣ ማንም ከመጣ። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ 13 መቀመጫዎችን አግኝቷል። ለኢዜማ ደጋፊዎች እንኳን ደስ አላችሁ። የግል እጩዎች 8 መቀመጫዎችን አግኝቷል። አማራ ብሔራዊ ንቅናቄ አብን 6 መቀመጫዎችን አግኝቷል። የአፋር ህዝብ ፓርቲ 1 መቀመጫ አግኝቷል። የአማራ ዲሞክራሲያዊ ኃይል ንቅናቄ 3 መቀመጫ አግኝቷል። አርጎባ አንድነት ጀበርቲ ፓርቲ 1 መቀመጫ አግኝቷል። ትብብር ለኢትዮጵያ ለአንድነት ፓርቲ 2 መቀመጫ አግኝቷል። ነፃነትና እኩልነት ፓርቲ 3 መቀመጫ አግኝቷል። ጉሙዝ ብሔራዊ ንቅናቄ 1 መቀመጫ አግኝቷል። አዲስ ትውልድ ፓርቲ 1 መቀመጫ፣ ሰላም ለኢትዮጵያ 1፣ የጌዲዮ ህዝብ ዲሞክራሲያዊ ፓርቲ 1፣ የወላይታ ህዝቦች ዲሞክራሲያዊ ንቅናቄ 1፣ የኢትዮጵያ ዲሞክራሲያዊ አንድነት መድረክ 3፣ የኦጋዴን ብሔራዊ ነፃነት ግንባር 1፣ ህብረት ለዲሞክራሲና ለነፃነት ፓርቲ 1፣ ሶማሌ ፌዴራሊስት ፓርቲ 1 መቀመጫዎችን አግኝተዋል። ከዚህ ጋር በተያያዘ አንድ ዜና ነበር። ይሄኛው ዜና ነው። ከዚህ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ
ትክክለኛ ያልሆኑ ነገሮች ታይቶባቸዋል ባላቸው አካባቢዎች ላይ እዚህ ጋር አለ። በ10 የምርጫ አካባቢዎች ላይ ድጋሚ ምርጫ ሊካሄድ ወይም ደግሞ ይካሄዳል ብሏል። ሰኔ 14 ቀን 2018 ዓመተ ምህረት ሰኔ 14 ማለት ዛሬ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሕግ ጥሰት መፈጸሙን ባረጋገጠባቸው 10 የምርጫ ጣቢያዎች ድጋሚ ምርጫ እንዲካሄድ መወሰኑን አስታውቋል። እንዲህ ያለ ነገር ግን ሰምታችሁ ታውቃላችሁ? እኔ ቆይ ከተሳሳትኩኝ ይታረማል። የማንኪያ ሲለን የማንኪያ ማን አወዳድሮ ነው? ሲጀመረኛ ማን አልተመዘገብንም እኮ ለኛ ያላችሁ ንቀትና እንትንማ ወደር የለውም። ምርጫ ላይ ራሱ አንድ አባላችን ሊወዳደር ቢሄድ አባረሩት። 7 ምርጫዎች ኢትዮጵያ ውስጥ ሲደረጉ የተቃዋሚ ፓርቲዎች አቤቱታ አሰምተው ምርጫ እዚህ አካባቢ ላይ አላስፈላጊ ነገሮች ታይተዋል ብለው የኢትዮጵያ ምርጫ ቦርድ ምርጫ እንዲደገም የወሰነበትን ዜና ሰምታችሁ ታውቃላችሁ? በኢትዮጵያ የምርጫ ታሪክ እዚህ አካባቢ ላይ መንግስት አላስፈላጊ ነገሮችን አድርጓል፣ እዚህ አካባቢ ምርጫ መደገም አለበት 97 ተደግሟል። የት ነው የተደገመው? መንግስት ካሸነፈ እስከዛሬ የምናውቀው ካሸነፈ አሸነፈ ነው። ካለ ንገረኝ አለ። የተቃዋሚ ፓርቲዎች ቅሬታ አሰምተው ምርጫ ቦርድ ግራ ቀኙን አይተው እዚህ አካባቢ መንግስት ወይም ደግሞ የመንግስት ሰዎች አላስፈላጊ ነገር አድርገዋል፣ ህዝብ አደናብረዋል፣ ያልተፈቀደ ነገር አድርገዋል ብለው ምርጫ እንዲደገም ያደረጉበት ታሪክ አለ በኢትዮጵያ ታሪክ? የለም እኔ እስከማውቀው። አሁን ግን 10 የምርጫ ጣቢያዎች ላይ ድጋሚ ምርጫ እንዲደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ድጋሚ አዟል። ይህ ተስፋ ሰጪ ነገር ነው። ኦቨርኦል ምርጫውን ኦኬ ማትቀበሉ ትኖራላችሁ፣ ግን እንዲህ ያለ ነገር ሰምታችሁ ታውቃላችሁ? ቦርዱ ይፋ እንዳደረገው በእነዚህ 10 ጣቢያዎች የተካሄደው የድምፅ አሰጣጥ ሂደት የህግ ጥሰት የተስተዋለበት በመሆኑ ውጤቱ ተሰርዞ ድጋሚ ምርጫ ይካሄዳል። ድጋሚ ምርጫ እንደሚካሄድ ደግሞ የአካባቢው ህዝብ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት መቀመጫዎች የሚደረገውንም ሂደትን በነፃና ገለልተኛ በሆነ መንገድ በቅርበት እንደሚከታተል ነው ያስታወቀው። የምርጫ ህግ ጥሰቶች ታይቶባቸዋል ተብለው ድጋሚ ምርጫ እንዲካሄድባቸው ከተወሰኑት አካባቢዎች መካከል ማዕከላዊ ኢትዮጵያ፣ ሶማሊያ፣ ኦሮሚያ እንዲሁም በደቡብ ኢትዮጵያ ክልሎች የሚገኙ ጣቢያዎች ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ እንዲህ ያሉ ነገሮችን የፖለቲካ ፓርቲዎችን ቅሬታ 1000 እርምጃ በአንድ ነው የሚጀምረው። ማይ ፍሬንድ አንድ ያለ ነገር ካለ አትሊስት ተስፋ ሰጪ ነገር ነው። ነገ ለከነገ ወዲያ እየተሻሻለ የሚመጣ ነገር ነው። ኦኬ አሁን ያለውን ነገር አንቀበልም፣ ግን እንዲህ ተስፋ ሰጪ ነገሮች ሲታዩ ደግሞ ጥሩ ነው ማለት መልካም ነው። ከትላንት ወዲያ ለምሳሌ ኬንያ ላይ የተደረገውን ምርጫ ነግሬያችሁ የኬንያ ፍርድ ቤት ምርጫ ተጭበርብሯል፣ ምርጫው ድጋሚ መደገም አለበት ብዬ እንደ መልካም ስነግራችሁ ያ ነገር ሀገር ቤትም ሲመጣ ስታዩ ኦኬ ብሔራዊ ምርጫ ቦርድ እንዲህ ማለትም ይችላል። ይሄ ተቋማቶች አትሊስት በገለልተኛነት እንዲህ 100% ባይሆን ፓርሻሊ እንደዚህ አይነት ጭላንጭል ማሳየታቸው ይበል የሚያሰኝ ነው። ዋናው ጥያቄ ከመንግስት በቀጣዮቹ 5 ዓመታት ምንድነው የምትጠብቁት? መንግስት ሰላምና መረጋጋት ያሰፍናል፣ ታጣቂዎችን ያስታግሳል፣ ሀገራችንን ወደ ከፍታ ይወስዳል፣ ወይስ ይኸው የምታዩት ነገር ይቀጥላል?
ወይስ ታጣቂዎች የሚያደርጉትን ትግል አጠናክረው ቀጥለው ይሄ መንግስት ለቀጣዮቹ 5 ዓመታት እንዳይደርስ እድሜውን ያሳጥሩታል? ምንድነው የምትሉት? ቀይ ባህርን ካስመለሰ ይበቃል ይላል። ስለ መንሱር ውስጥ ያለውን ነው የነገርከን፣ እናመሰግናለን። አረ ማይታሰብ ያባብሰዋል። አላማው ሌላ ነው። ቴዶ you just heard 300 individuals been kidnapped ይላል እዚህ ጋር ወንድሜ። ጅማሬውን አይታል። ከዚህ በኋላ ፍጻሜው መጠየቅ ምንድነው አይነት ነገር ነው የጻፈው። ገና ከጅማሬው እኮ እያየ ነው። 300 ሰዎች ታገቱ የሚል ዜና ሰማህ እንዴ? ምንድነው አይነት ነው። አብይ ጀግና ነው። ምርጫው የተሰራው በአማራጮችና በኃላፊዎች ነው። ህዝቡ አልመረጠም። ህዝቡ አልመረጠም ስትሉ ለመምረጥ ካርድ የወሰደው ሰውዬ ላይ እኮ አንዳንዶቻችሁ እየቀለዳችሁ ነው። አንዳንዴ እኔ አልመረጥኩም ማለት ነው ያባት ነው። ግን ለመምረጥ ካርድ ወስዶ ለሊት ወስዶ የተሰለፈ ሰው ላይ ፈርዶ ህዝቡ አልመረጠም ስትሉ ትንሽ አስቸጋሪ ነገር ነው የሚሆነው። ከህዝቡ ጋር የሚያጣላችሁ ነገር ይሄ ነው። አንዳንዴ ፖለቲከኞች ስማርት መሆን አለባቸው። አሁን አንደኛው ፖለቲከኛ ምን ሲል ሰማሁት? ህዝቡን ነፃ አወጣለሁ የሚል ፖለቲከኛ ነው። ይሄ ህዝብ አታሎናል አለ። ዘንድሮ የኛ ሀገር ፖለቲከኞች ህዝቡን አታልዩዋሉ አይሉ። ይሄ ህዝብ አታሎኛል ነው የሚሉት እኮ። ይሶላባት እነሱና እነሱ የሚፈልጉት ነገርን በግለሰብ ደረጃ ካልተሳካላቸው ህዝቡ እንዳታላቸው ነው የሚቆጥሩት የኛ ሀገር ፖለቲከኞች። ድሮ እንደውም ህዝብ ላይ ሸፍጥ ሰርታል፣ ተንኮል ሰርታል ምናምን ተብሎ ኃላፊነት የሚወስዱት ግለሰቦች ነበሩ። አሁን እኮ ህዝቡ ነው የሚናገሩት። ሰማኝ ባህር ዳር ላይ መንገድ በስሙ ተሰይሞለታል። ህዝቤ በሞተር እየተተኮሰበት ነው የመረጠው። ልዕልና ልክ ነው፣ ለስሙ ነው የወጣ ነው። ልክ ነው፣ ለስሙ ነው የወጣ ነው። እነሱ ናቸው የመረጡት። ምረጡ በግድ የሚፈልጉት። ቴዳ ግን የመንግስት ሰራተኛ ግዴታ ሆኖበት መርጧል። ለእንጀራው ለመኖር ሲል እንጂ ግለሰብ ማጆሪቲው አልመረጠም። እስኪ አንድ ጥያቄ ልጠይቃችሁ። አንዳንዴ እኮ አንዳንዶቻችሁ ስናወራ ማለት ነው በጣም ከዲሞክራሲያዊ ስርዓት እየተሸጋገራችሁ የመጣችሁ ሰዎች ነው እኮ የምትመስሉት። እኔ ላስታውሳችሁ መሰለኝ ተወልዳችሁ ነፍስ እስካወቃችሁበት ጊዜ ድረስ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ነበረ? ምንድነው የምታወሩት? ነበር ወይ? ትላንትና ከትላንት ወዲያ የነበረ ህይወት ዲሞክራሲያዊ ስርዓት ነበር? ሰባቱንም ዙር እኮ ምርጫ እኮ ስንቃወም ነበር። ሰባቱንም ዙር እንደዚህ ነው። ልክ ነው ልክ አይደለም? እኔ ካላስታውስኩ ማን ያስታውሳል? አንተ የትላንቱን የምትረሳ ሰውዬ። እኔ አሁን ዲሞክራሲ ያለ እያልኩ አይደለም፣ የትላንት ህይወትንም ላስታውስ ብዬ ነው። 7 ዙር ሀገራዊ ምርጫ በሚደረግ ሰዓት 99.9% የህዝብ ተወካዮች ምክር ቤት ኢህአዴጎች አሸነፉ ተብሎ ሱዛን ራይት ስትስቅብን ስታላግጥ አልነበር? ነበር አልነበረም? 99.9% ኢህአዴግ አሸነፈ የሚል ሪፖርት ሲቀርብ ባራክ ሁሴን ኦባማ ስልጣን ላይ በነበረበት ሰዓት ሱዛን ራይት መሳቋን እያሳየ ስታላገጥ ነበር። ከዛ ህይወት ውስጥ የነበረን ሰዎች ነን እኮ። አትሊስት እያንዳንዱ ነገር በአንጻራዊት ነው እኮ መታየት ያለበት አይደል? የመጨረሻ አብሶሉት የሆነ ዲሞክራሲያዊ ህይወት
ትመራ የነበርክ ነው የምትመስለው እኮ አንዳንዴ። ያለው አፍሪካ ውስጥ ነው እኮ። ይሁን ባለበት ሀገር ላይ 100% ፐርፌክሽን የለም። እኔን ስል ፐርፌክት ነው እያልኩ አይደለም፣ ግን ስንናገር አንዳንዴ በኢህአዴግ ዘመን የነበሩ ምርጫዎችን በሙሉ ምን ስንል ነበር? አሁን እኮ ለሚያዩን ሰው የመጨረሻ ዲሞክራሲያዊ መብታችንን በጣም አማላይ በሆነ መንገድ ስንጠቀም ኖረን ድንገት ማናቀው ነገር ውስጥ የገባን እኮ ነው የምታስመስለው ስትነተን ነው። እንዲህ የምትሉ ሰዎች እናንተ ስልጣን ላይ ብትወጡ እንደምትሉት ዲሞክራሲ ለህዝቡ እንደምትሰጡ እንኳን ፍንጭ ታሳያላችሁ እንኳን እንዳለን ራሳችሁ በምታደርጉት ውይይት እንኳን ገና ከዝችው እንኳን ዲሞክራሲ ምን ማለት እንደሆነ እንኳን አታውቁም። እስኪ ቤታችሁን ከፍታችሁ ስትወያዩ እናንተ አሁን ዲሞክራሲ የለም የምትሉ ሰዎች እስኪ ሶሻል ሚዲያ ላይ እግር እስኪ ቀጠን ብትዞር የኔን ያህል ዲሞክራሲ የሚሰጥ የለም። እኔ ያንተ ትግል አይበርደኝም አይሞቀኝም። ያንተ ትግል ውስጤ ስለሌለ ነው አንዳንዴ ቢያደብነኝም ዝም ብዬ የምሰማ። እስኪ ቤታቸውን ከፍታችሁ ስታወሩ ከእናንተ ተቃራኒ ሀሳብ ታስተናግዳላችሁ? አንዳንዴ እኮ ታስፈራላችሁ እኮ። አንዳንዴ እናንተ የምታራምዱት ገና ስልጣን ሳትይዝ የምትናገረው ንግግር ከአንተ ሀሳብ ውጭ የሚቃረነውን የምታሳድበት መንገድ እግዚኦ ማርና ክርስቶስ እኮ ያሰኛል እኮ። ገና በሀሳብ ተቃረነኝ ብለህ ሰይፍ የምታነሳ ሰውዬ ስለምን አባ ዲሞክራሲ ነው የምታወራው? ዲሞክራሲ ምን የምታውቀው ነገር አለ? ዲሞክራሲ ማለት እኮ አንተ መናገርም ሆነ መስማት ማትፈልገው ነገር ሌሎች እንዲናገሩና እንዲሰሙ መፍቀድ ነው። ይሄን ተለማምደሃል? እኔ አፈርሰውን ተለማምደሃል? ቤትን ከፍተህ በትንሿ መስኮት እንኳን የተለያዩ ሰዎችን ሀሳብ ታደምጣለህ፣ ሰው ታከብራለህ። ሰው በሀሳብ ስለተቃረነ ብቻ ኢትስ ኦኬ ልዩነታችን የሀሳብ ነው እንጂ እናንተ ጠላታሞች አይደለንም ብለህ ተጨባብጠህ ትሄዳለህ። ይሄ ልምምድ አለ። አሁን አንተው ሰውዬ ነው ስለ ዲሞክራሲ የምትሰብከው። ፕሊስ አንዳንድ ጊዜ እንትን ነው ባክ ፖለቲከኛ ሲኮን ሜጀር የሚባለውን ነገር ነው የምትቃወመው። ሜጀር አሁን ቅድም ዘበር ገብቶ 300 ሰዎች ታግተዋል። ይሄው ትልቅ ነገር ነው። ዲሞክራሲ በፕሮሰስ በምናምን የምታመጣው ነገር ነው። አመዶ ዝም ብለህ ካልጋ ተነስተህ ምን ኢንስቶል የምታደርገው ነገር አይደለም። ያለበት አሜሪካ ራሱ ስንት ነው 250 ዓመት ምናምን ታሪክ ያላት ሀገር ናት። ስቲል አብሶሉት የሆነ ዲሞክራሲ የላትም። ልክ ነኝ ልክ አይደለሁም? ባለበት ሀገር ላይ አብሶሉት የሆነ ዲሞክራሲ አለ። የፈለከውን ትናገራለህ፣ የፈለከውን ታደርጋለህ ወይ? እንድትናገር የሚፈቀድልን ብቻ ነው የምትናገረው። ሰምታል? ዩሮፕ ኑር አሜሪካ ኑር። ስለዚህ አንዳንድ ጊዜ ስታቱስ ኮን አንደርስታንድ ማድረግ ያስፈልጋል። ይሄ ገና ከብሔር ፖለቲካ ያልወጣን ህዝቦች በአንድ ጊዜ ጭቃማ ላይ የሆነ የትም ዓለም ያልተሰማ ዲሞክራሲ ይምጣ ማለትም አስቸጋሪ ነው። ለአንተም ይከብዳል። ከ547 መቀመጫዎች 120 ምናምን ወንበሮች በተቃዋሚዎች ነው። ከ120 ምናምን በላይ መቀመጫዎች። አሁን ይሄ እንደ ስታንዳርድ ትይዛለህ። እንደ ስታንዳርድ ይዘን በሚቀጥለው እርግጠኛውን የምነግርህ እናንተው ሰዎች አሁን ይሄ መንግስት ወርዶ ቲፒኤልኤፍ ተመልሶ ቢመጣ 99.9% አሸነፈን ቢላችሁ የምትሉት ልንገራችሁ።
ብልጽግና እንኳን እንደዚህ ሁለት ጦርነት እንኳን እየተዋጋ እንደው ለይምሰልም ቢሆን ለተቃዋሚዎችና ለግል ተወዳዳሪዎች ወንበር ይለቅ ነበር። አረ እነዚህ እንዴት ያሉ ጉዶች ናቸው ነው የምትለው ትላለህ። ስለ እኔ አማላ የሆነ እንትን አለ እያልኩ አይደለም ትላለህ ይላል። አሁን የምትመኘው ነገር አሁን ቲፒኤልኤፍ ወይ ኢህአዴግ መጥቶ ድጋሚ ስልጣን ቢይዝ 99.9% ምርጫ አሸንፊያለሁ ቢልህ አረ ብልጽግና ግደለኝ፣ እንደው ብልጽግና እኮ እንደው ግማሹን ይለቃል እኮ ትላለህ። እንደው እነዚህ ምን ጉዶች ናቸው ሙሉ ወስደው ምናምን እኮ የምትለው እኛ ነገር ውሃ ቅዳ ውሃ መልስ፣ ውሃ ቅዳ ውሃ መልስ። ለማንኛውም ዩቲዩብ ላይ ላላችሁ ታፕ ላደረጋችሁ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና ይድረሳችሁ። ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ወደ እናንተ አድርሻለሁ። ሌላ የምጠይቁኝ ጥያቄ ካለ ወደ እናንተ እመጣለሁ፣ መልስላችኋለሁ።